በአሜሪካን ሀገር በሚገኙ ፍርድ ቤቶች ጉዳይ ኖሯችሁ ጎራ የምትሉ ከሆነ በተለይ ደግሞ ከኢሚግሬሽን ወይም ደግሞ ከስደተኛ ጉዳይ ጋር በተገናኘ ወደ አሜሪካን ኮርቶች ወይም ፍርድ ቤቶች የምትሄዱ ከሆነ ቦታው ላይ የምታገኟቸው ዳኞች አብዛኞቹ የዶናልድ ትራምፕን አቋም የሚከተሉ ውሳኔያቸው በዶናልድ ትራምፕ አቋም ላይ የተመሰረተ ዳኞችን ይሆናል። በዚህ ሰዓት እየሰማን እንደምንገኘው የዶናልድ ትራምፕ አድሚኒስትሬሽን በፍርድ ቤቶች ላይ እንዲሾሙ ወይም ደግሞ እንዲቀጠሩ የሚያደርጓቸው ዳኞች እጅግ በሚያሳዝን ሁኔታ የዶናልድ ትራምፕን አቋም የሚደግፉ ከስደተኞች ጋር በተገናኘ ያላቸው አቋም ከትራምፕ ጋር ፍጹም ተመሳሳይነት ያለው እንደሆነ ትራምፕ አድርጉ የሚላቸውን ብቻ የሚያስፈጽሙ ዳኞች እንዳሉ እየተነገረ ይገኛል። ይህንን ጉዳይ በተመለከተ እንግዲህ አንድ የኢሚግሬሽን ጠበቃ አንዳንድ ማብራሪያዎችን ሰጥታለች። እሱን ቪዲዮ ተመልክተን የምንመለስ ይሆናል። ከዛም በተጨማሪ ጉዳዩን በተመለከተ አንዳንድ ማጣራቶችን ለማድረግ ሞክሬያለሁ። ታዲያ ያገኘሁት ውጤት ተመሳሳይና ቀደም ብዬ እንደነገርኳችሁ የትራምፕ አድሚኒስትሬሽን ፍጹም ከሱ ጋር የሚመሳሰሉ በተለይ ደግሞ በዚህ ሰዓት እየተቀጠሩ የሚገኙ ዳኞች ትራምፕ የጀመረውን እርምጃ በፍጥነት ለማስኬድ ይጠቅማሉ የተባሉ ዳኞች እንደሆኑ ለማረጋገጥ ሞክሬያለሁ። እስኪ የኢሚግሬሽን ጠበቃዋ ያለችውን ተመልክተን እንመለስ። The Justice Department has finally hired some immigration judges after losing 125 judges this year alone. Many of them were fired and others just decided to get away from all of this craziness and retire. 36 new judges were announced this week by the Justice Department. 26 of them are temporary and only 4 are women. And of course, all 4 of those women are temporary judges. As far as their background is concerned, some of them have trained ICE agents or CBP agents. Others are coming directly from the military as promised. The Justice Department relaxed its rules, its requirements regarding their qualifications, and they just basically dropped the qualification having immigration law experience. And so these judges are expected to start very soon. Obviously, friends, all along the intent is to replace immigration judges with folks who the administration thinks will be harder on immigrants, tougher on them, folks who are more inclined to issue a removal order. እንደሰማችሁት እንግዲህ የጀስቲስ ዲፓርትመንት ወይም ደግሞ የፍትህ ሚኒስቴርን ብለው በአሁኑ ሰዓት 36 የሚጠጉ ዳኞችን ቀጥሯል። ታዲያ ከነኚህ 36 ዳኞች መካከል 25ቱ በጊዜያዊነት የተቀጠሩ ናቸው። 11 ደግሞ እንግዲህ በቋሚነት በፍርድ ቤቱ የሚቆዩ ይሆናሉ። በዚህ ሰዓት እንግዲህ ዳኞች እየተቀጠሩ ያለበት ምክንያት ምንድነው? በቅርቡ እንደምታስታውሱት እንግዲህ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከሳቸው አቋም ጋር ተመሳሳይ ያልሆኑ ዳኞችን ከ100 በላይ የሚሆኑ ዳኞችን አባረዋል። አንዳንዶቹም ምናልባት ባለው ሲስተም ደስተኛ ያልሆኑና ሜሱ ብዙም ያልተመቻቸው ዳኞች ደግሞ በራሳቸው ጊዜ ሪታየር አድርገዋል፣ ከስራ ለቀዋል። ታዲያ እንግዲህ ወደ 125 የሚጠጉ አጠቃላይ ዳኞች በዚህ ዓመት ከስራ እንደለቀቁ ወይም ደግሞ ከስራ እንደተባረሩ መረጃዎች ያመለክታሉ። እዚህ ጋር ልብ ሊባል የሚገባው ጉዳይ ለዶናልድ ትራምፕ ምቹ ያልሆኑ ሰራተኞች የሚገጥማቸው ጣፋንታ ከስራ መባረር ነው። አብዛኞቹም ደግሞ እንግዲህ ምናልባት ከሳቸው ጋር ምቹ ካልሆኑና እየሆነ ያለው ነገር ላይ ደስተኛ ካልሆኑ በራሳቸው ጊዜ ስራ እየለቀቁ ይገኛሉ። ዶናልድ ትራምፕ ይህን በማድረግ አይታሙም። ታዲያ በዚህ ሰዓት ከተቀጠሩት 36 ሰራተኞች መካከል ወደ 11 የሚጠጉት ከተለያዩ ምንጮች ለማረጋገጥ እንደሞከርኩት ለስራው ብቁ ናቸው፣ የሚያስፈልገውን ኳሊፊኬሽን የሚያሟሉ ናቸው። 25ቱ በጊዜያዊነት የተቀጠሩ ናቸው። ለምን ያህል ጊዜ የሚለውን ጉዳይ ኦፍ ኮርስ ቼክ አላደረኩም። ነገር ግን እነኚህ 25 ዳኞች ዶናልድ ትራምፕ እያደረጉ ያሉትን በተለይ ደግሞ ዲፖርቴሽን ላይ እያደረጉ ያሉትን እንቅስቃሴ ከማገዝ በተረፈ ኳሊፊኬሽኑን ሙሉ በሙሉ የሚያሟሉ አይደሉም። እንግዲህ ቼክ ለማድረግ እንደሞከርኩትና ከቪዲዮውም እንደሰማችሁት አብዛኞቹ እነኚህ ዳኞች አሁን የተቀጠሩት ዳኞች በዚህ ሰዓት ስደተኞችን ከሚያስጨንቁት ከአይስ ኤጀንቶች፣ ከሲቢፒ ኤጀንቶች እንዲሁም ደግሞ ከሚሊተሪ የተውጣጡ እንደሆነ ለማረጋገጥና ለማወቅ ችያለሁ ማለት ነው። በዚህ ሰዓት እንግዲህ ኢሚግሬሽን ላይ በሚደረገው እንቅስቃሴ የነኚህ የሶስቱ ተቋማት ሚና ቀላል የማይባል ነው። ሲቢፒም አይስም እንዲሁም ደግሞ ሚሊተሪው በብዛት እንግዲህ በተለያዩ የአሜሪካን ስቴቶች በመግባት ህዝቡን እያስጨነቁ ዲፖርቴሽን ላይ ሰፖርት እያደረጉ ለትራምፕ አጋዥነታቸውን እያሳዩ ያሉ ተቋማት ናቸው። ታዲያ እንግዲህ በእነኚህ ፍርድ ቤቶች ገብተው ተመሳሳይ አይነት ስራ ለመስራት ኃላፊነት ተሰጥቷቸዋል። በዚህ ሰዓት ምንም አይነት ኬዝ ኖሯችሁ በተለይ ደግሞ ኢሚግራንት ሆናችሁ ስደተኞች ሆናችሁ ወደ ፍርድ ቤት ስትሄዱ የሚጠብቋችሁ ዳኞች ከአይስ ኤጀንት፣ ከሲቢፒ እንዲሁም ደግሞ ከሚሊተሪ የመጡ ሰዎች ናቸው። እነኚህ ሰዎች ደግሞ ቀደም ብዬ እንደነገርኳችሁ
ኢሚግሬሽን ላይ ኦር ዲፖርቴሽን ላይ ያላቸው አቋም ዶናልድ ትራምፕ ከሚያራምደው አቋም ፍጹም ተመሳሳይ ነው። ታዲያ የኢሚግሬሽን ዳኞችን የኢሚግሬሽን ጀጆችን የመቀየር ወር ደግሞ ሪፕሌስ የማድረጉ ዋና ዓላማም ስደተኞች ላይ ሃርሽ መሆን ነው ወር ደግሞ ስደተኞችን ማስጨነቅ ነው ማለት ነው። ስለዚህ በፍርድ ቤት እንግዲህ ብዙ ኤክስፔክት የሚደረገው በተለይ ደግሞ በጊዜያዊነት ከገቡት ከነኚህ ዳኞች የሚጠበቀው በስደተኞች ላይ የሚወስኑት ውሳኔ ሪሙቫል ሊሆን እንደሚችል ይጠበቃል ማለት ነው። አዝሎንጋስ ፐርፐዛቸው የገቡበት ዓላማ ከዶናልድ ትራምፕ አቋም ጋር ተመሳሳይ ስለሆነ ይህንን ጉዳይ በተመለከተ እንግዲህ በራሳችሁም ሪሰርች ለማድረግ ሞክሩ። አንድ የኢሚግሬሽን ዳኛ ሊያሟላቸው ከሚገባቸው መስፈርቶች መካከል መሰረታዊ የሚባሉት እንግዲህ ድሮፕ ተደርገዋል። በዋናነት ደግሞ የኢሚግሬሽን ሎው ኤክስፒሪየንስ የሌላቸው ሰዎች ናቸው በአሁኑ ሰዓት ዳኛ እየሆኑ የሚገኙት። ይህንን መሰረታዊና በጣም አስፈላጊ የሆነ የሎው ኤክስፒሪየንስ የኢሚግሬሽን ሎው ኤክስፒሪየንስ ኢግኖር ማድረግ የተፈለገው ወይም ደግሞ ድሮፕ ማድረግ የተፈለገበት ዋና ዓላማም ደግሞ እንግዲህ ኢሚግራንትን ወር ደግሞ ስደተኞችን በተመለከተ የሚመጡ ጉዳዮች ሪጀክት እንዲደረጉ በማሰብ ነው። ከዚህ ቀደም እንደምታስታውሱት አንድ ሰው በፍርድ ቤት ቀጠሮ ኖሮት ከሄደ በኋላ ውጭ ላይ የሚጠብቁት አይሶች አሉ። እነኚህ አይሶች ስደተኞችን ቀጥታ ከፍርድ ቤት ይዘዋቸው ወደ ዲቴንሽን ሴንተር ይወስዷቸው እንደነበር የምናስታውሰው ነው። Caballero, va a ser peor. No va a no puedes dejar porque va a tener cargo. Mañana usted te llama. Déjeme pasar. Déjeme pasar, por favor. ነገር ግን በዚህ ሰዓት እንግዲህ ፍርድ ቤትም የሚገኙት ዳኞች በቀጥታም ሆነ በተዘዋዋሪ ከአይስ እና ከትራምፕ ጋር የሚሰሩ የተንሻፈፈ ውሳኔ በሚወስኑ የሰው ኃይሎች የሚሞላ ይሆናል ማለት ነው። ይህ ለበርካቶቻችሁ እጅግ በጣም አሳዛኝ መረጃ ነው። በፍርድ ቤት እንግዲህ ኬዝ ያላችሁ ኦር ጉዳይ ያላችሁ ሰዎች ወደ ፍርድ ቤት መሄድ አለባችሁ የለባችሁም? ስለ ጉዳዩ የበለጠ ዝርዝር መረጃ በቅርባችሁ ከሚገኙ የኢሚግሬሽን ጠበቆች ጋር መነጋገርና ሐሳብ ማግኘት ይገባቸዋል ማለት ነው። ነገሮች እጅግ በጣም ከባድ እየሆኑ ነው። ታዲያ የግል ጠበቆቻችሁ በዚህ ጉዳይ ላይ ሰፖርት ሊያደርጓችሁ ስለሚችሉ የእነሱን እርዳታ መሻት ግድ ይላል ማለት ነው። ለሁላችንም መልካም ጊዜ ይመጣ ዘንድ ምኞቴ ነው። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። በጉዳዩ ላይ አዳዲስ መረጃዎች ካሉ ወደ እናንተ የማደርስ ይሆናል። ታዲያ ቪዲዮ ከጠቀማችሁ ላይክ ማድረግ እንዳይረሳ፣ አዲስ ሆናችሁ የምትከታተሉ ደግሞ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ ይሁኑ። ጤና ይስጥልን።